ሰላም ጤና ይስጥልኝ እንዴት ናችሁ? በትላንቱ ቪዲዮ ራስ ላይ ማድረግና ወደ ባለሙያነት ማድረግ ስላለብን ታላቅ ዋጋ አውርተናል። ዛሬ ደግሞ ያ የተማርነውንና ራስ ላይ ያፈሰስነውን ዕውቀት አገር ቤት ስትገቢ ወይም ስንገባ እንዴት ወደ ትልቅ ስኬት ብር እንደምንቀይር እነግርሻለሁ። ብዙ ሰዎች አገር ቤት ስራ የለም ኑሮ ተወዷል እያሉ ያስፈራሩናል። እውነቱ ግን ምንድነው መሰለሽ? ዝም ብሎ ለሚገባ ሰው ስራ ሊጠፋ ይችላል። ራስሽን በባለሙያነት አሳድገሽ ለምትገቢው ለአንቺ ግን አገር ቤት በትላልቅ እድሎች የተሞላች ናት። ዛሬ የሚጠብቁሽን 3 እድሎች እናያለን። አንደኛው የራስሽን አነስተኛ የአገልግሎት ወይም የትምህርት ቢዝነስ መክፈት። ማዳም ቤት ሆነሽ በትርፍ ሰዓትሽ የተማርሽውን ክህሎት፣ የምግብ ዝግጅትና መነጋገሪያ የውበት ጥበብ ወይም ሌላ ሙያ ተጠቅመሽ አገር ቤት ስትገቢ በትናንሹ የራስሽ ስራ ትጀምሪያለሽ። ዛሬ አረብ ሀገር ወይም አገር ቤት ውስጥ ጥራት ያለውና በሰዓቱ የሚደርስ አገልግሎት የሚሰጥ ሰው በጣም ይፈልጋል። በስደት ያሳካሽውን የስራ ዲሲፕሊንና ያዳበርሽውን አዲስ ሙያ ተደምረው በገበያው ላይ ፈጣን ስኬት እንድታገኝ ያደርጉሻል ወይም ይረዱሻል። ሁለተኛው የዲጂታልና የኦንላይን ስራዎች እድል። ቴክኖሎጂ ሀገር ቤት ውስጥ በከፍተኛ ፍጥነት እያደገ ነው። ስኬት ላይ ሆነሽ የሶሻል ሚዲያ አጠቃቀም፣ የዲጂታል ማርኬቲንግና ወይም የቪዲዮ ኤዲቲንግ በስልክሽ ተማሪ ከሆነ አገር ቤት ባሉ ድርጅቶችና ተለዋዋጭ ገበያዎች ውስጥ በቀላሉ ተቀጣሪ ወይም ተፈላጊነትሽ መሆን ትችያለሽ። በአካል ሳትገቢ በትሽ ውስጥ ቁጭ ብለሽ በስልክሽና በላፕቶፕ ወይም በኮምፒውተር ብቻ የምትሰሪው ታላላቅ እድሎች አሁን አገር ቤት ውስጥ በብዛት አሉ። ሌላኛውና ሶስተኛው ደግሞ በስራ መሪነት ነው። አንቺ ማዳም ቤት ውስጥ አመታትን ስትሰሪ ትዕግስትሽ፣ ታማኝነትሽ፣ ስራሽ በሰዓቱ መምራትና ኃላፊነት መሸከም በተግባር ተምረሻል። ይህንን የአስተሳሰብ ጥንካሬሽን አገር ቤት ያሉ ትላልቅ ድርጅቶች ወይም ቴክኖሎጂ በጣም ይፈልጉታል ወይም ሄቶለች ማለት ነው። ራስሽን በእውቀት አሳድገሽ ስትገቢ ዝቅተኛ ስራ ላይ ሳይሆን ሰዎች አስተምሮ የሚሰራ የውኪል ወይም የሱፐርቫይዘር የክብር ቦታዎች በቀላሉ ታገኛለሽ። የከተማው ወረስ በትንሿ ስልኬ ትልቁ ህልሜ በትልቁ ህልሜ ከማዕድ ቤት አልፎ ከአጥር ባሻገር ትልቅ ህልም አለኝ። ነገ የምዘረጋው ሀገር ዛሬ በትርፍ ሰዓት በስልክ የተማርኩት መጋገሪያው ጥበብ እውቀት ያነበብኩት ነገ ሀገር ቤት ላይ ትልቅ ፋብሪካዬ የስኬቴ መጀመሪያ ይሆናል። ምርኩዜ ትንሿ ስልኬ በቀጭኑ ስልኬ ዓለም ላይ እንደዋኘው ዲጂታሊ ማርኬቲንግ ኤዲቲንግ የምለው ይከው ቴክኖሎጂ ነገ ለኔ ለህይወቴም ነው። አቤቴ ቁጭ ብዬ ዓለም የምገዛው የጥበቡን ሚስጥር በምስል ከስኬት ቤቴ የነገዋ ስኬቴ ዛሬ ላይ ዓለሜ ትንሿ ስልኬ በትንሹ ስክሪን ብርሃን ያየሁብኝ የፈጠራው መንገድ በጥልቅ ለመድኩኝ በገጽ ላይ ታሪክ እየከርኩ በሳብ በሌትሪንግ ዛሬ እየዘረጋው ይቺው ስልኬ ናት ነገን የምታበራው። የቪዲዮ ጥራት ሰውን የሚማርከው የትዕግስትን አስተምሮ ህይወት የሰጠኝ ወይኔ ለሰዎች መሪ ያደረገኝ ነገ እኔነቴ ሱፐርስት ሆኜ በክብር እንድቆም ያለፍኩት ስደት መሰረት ነው አይጠፋም። ከማጀት ወጥቼ ማጀኔንም ሰርቼ ታሪኬን ቀይራለሁ በጉልበቴ በርትቼ በትንሿ ስልኬ ያስተማሪዋ ቤት በጥንቃቄ እየመራሁትኝ ልጆችን አቅፌ ነገ ያለሁበት የዳበርኩት ስርዓት የታማኙ ጥበብ ነገ በቢዝነስ ላይ ትልቅ መሪ ያደረገኝ መሪ የሰው ሀገር ልፋት ሆኖኛል መማሪያ ለነገዋ መሪ ትልቋ መስሎዬ አንቺዋ ታናሿ ስልኬ ባሪያዬ አይደለው እኔ የነገዋ ንግስት
ጥረቴ ያወጣኛል ከፍ ባለው ድል ላይ በኩራት በስደት ያሳየኝ ትምህርትና ዲሲፕሊን ነገ ይገነባል እኔ የምመኛት አንዲት ህይወት ከትናንት መሸነፍ ከዛሬዋ ልፋት በዚች በትንሿ ስልኬ ይጀምራል ህልሜ ይሳካል እውነቴ በትንሿ ስልኬ አንቺዋ ዓለሜ አንቺዋ ስኬቴ በትንሿ ስልኬ ምሪኝ ወደፊቴ። ሌላኛውና ማጠቃለያው አገር ቤት የሥራ መጥፋት ሳይሆን የባለሙያነት መጥፋት ነው ያለው። አንቺ ራስሽን በባለሙያነት ካሳደግሽው ነገሽ እጅግ ብሩህ የተከበረ ነው። በሰው ሀገር የምታሳልፊው እያንዳንዱ ምሽት ለዚህ ትልቅ እድል መዘጋጀትሽን እንደሆነ መኝ። ዛሬ አንድ ፈተና ልስጣችሁ። አገር ቤት ስትገቡ በየትኛውም ዘርፍ ላይ ተጽዕኖ መፍጠር እንደምትፈልጉ ዛሬውኑ በልባችሁ ውስጥ ወስኑ። እስቲ ኮሜንት ላይ ደግሞ እድሌን እፈጥራለሁ ብላችሁ በራስ መተማመን ጻፉልኝ። ነገ ደግሞ ከእነዚህ እድሎች በስተጀርባ ያለው ወጥመዶች አስቀድመን የምናስወግድበት ብልሃት በሚል ርዕስ እንገናኛለን። በርቱልኝ። ወዳችኋለሁ። ቻው